ይገባኛል ወይ ደግሞ ልነግሪኝ የፈለግሽ ነገር ጥሪኝ ደውይልኝ እመጣለሁ። አለበለዚያ ሌላ ነገር ልታወሪኝ ከሆነ ልታወሪኝ የተዘጋጀሽ ቀን ለማንኛውም ራስን ጠብቅ። ሄርሜላና ማርታ ዋሽተውካል። ትልቅ የዋሹት ነገር አሉ ብለሽኛል። እኔ ሄርሜላ ከማንም ሰው በላይ ማምናትና መወዷት እህቴ ነች። ማርታ ግን ደግሞ በሄርሜላ ጉዳይ ነው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ በሰሞኑ እየተፈጠረ ያለው ነገር ብዙም ደስ አይልም። ያው ደስ አይልም ያልኩበት ምክንያት ምንድነው? እያያችሁ ነው። ብዙዎቻችሁ ደግሞ የሄርሜላ ቤተሰቦች እና የኔም ቤተሰቦች እኔን የምትወዱኝ ሄርሜላ የምትወዷት ማርታንም የምትወዷት ሰዎች አብርሽንም እንደዛው የምትወዷቸው ሰዎች በቃ በአጠቃላይ እኛን የምትወዱ ሰዎች በጣም ተከፍታችሁብኛል፣ በጣም ማዝናችሁብኛል። ለምን እንደሆነ እናንተም ጠይቃችሁኛል። በማርታ ጉዳይ ነው ማለት ነው። ማርታን ስለምትወዷት ለምንድን ነው ከማርታ የተለየኸው? ለምንድን ነው ከእሷ ጋር ተለይተ ከሶሊያና ጋር የሆንከው እያላችሁኝ ነው ማለት ነው። እኔ ከሶሊያና ጋር የሆንኩበት ምክንያት ከድሮም ጋር ስለምንተዋወቅ ነው። ድሮም አብረን ስላሳለፍን ነው። እና ደግሞ ከማርታ ደግሞ ለምን ተለያየ ካላችሁኝ ከማርታ ጋር ብዙ ነገር ራሴ የማውቀው ነገር ስላለ ነው። ምክንያቱም ብዙ ነገር ዋሽታኛለች፣ ብዙ ነገርም ደብቃኛለች። ምክንያቱም እኔ ማንም እንዲደብቀኝ ማንም እንዲዋሸኝ አልፈልግም። ከማርታ ጋር ስንገናኝ አብርሃምና ሄርሜላ ናቸው ያገናኙን ማለት ነው። እናንተም አይታችኋል፣ ብዙዎቻችሁ ተቀበላችሁ ነበረ፣ እኔንም ማርታንም ማለት ነው። ስለዚህ ግን ደግሞ በነፃነት ነበረ እኔም የተቀበልኳት እሷም የተቀበለችኝ፣ ተማምነን ምንም ሳንወሻሽ ብዙ ነገር ግልጽ ሆነን ነበር የተገናኘ ነው። ግን ደግሞ ማርታ ብዙ ነገር የደበቀችኝ ነገር አለ። ቀስ በቀስ ጊዜ ግልጽ ሲያደርግልኝ ብዙ ነገር አውቄያለሁ ማለት ነው። እና ከማርታ ስለተለየው በጣም ብዙዎቻችሁ ከፍቷችኋል። ምናልባት የኔን ስሜት ስላልተረዳችሁ የኔን ስሜት ስላላወቃችሁ ነው እንጂ የደበቀችኝ ነገር ለእናንተ ብነግራችሁ እርግጠኛ ነኝ ከሷ አጠገብ ራቅ ነበር የምትሉኝ። ዛሬ አንድ ልጅ አለች ሊዲያ የምትባል በጣም እፈልግሃለሁ ብላኝ በማርታ ጉዳይ ላወራ እፈልጋለሁ ብላኛለች። እና እኔ የሰማሁት ነገር እንዳለ ሆኖ ግን ደግሞ ለእናንተም ቢያንስ ግልጽ እንድታረግላችሁ እሷንም እፈልጋለሁ ስላለችኝ በእናንተ ፊት ካሜራ ይዤ መጥቻለሁ ማለት ነው። እሷም የምትናገራችሁ ይሆናል ስለ ማርታ ማለት ነው። ብዙ ነገር እሷም ትናገራችኋለች። እኔ ብቻ ካስረዷችሁ ምናልባት እኔንም ላታምኑ ስለምችሉ ማለት ነው። ዛሬ ጠርቻታለሁ እየመጣሁ ነው ብላኛለች። እና ምንድነው ስለ ማርታ የምታውቀው? የሊዲያ አሁን የምትመጣዋ ልጅ የሊዲያ እህት የማርታ ጓደኛ ነች። አብረው ነው ብዙ ነገር ያሳለፉት፣ አብረው ነው የተማሩት። እና ስለ እሷ ታውቃለች እና ስለ ሶሊያናም ታውቃለች፣ ስለ ሁሉም ሰው ታውቃለች ማለት ነው። ማርታ የደበቀች ነገር አለ፣ ሄርሜላም እንደዛው የዋሸች ነገር አለ። ሄርሜላና ማርታ የደበቁ ነገር አለ ብላኝ ነው ማለት ነው። እየጠበቅኳት ነው እና ምናልባት እሷ የምታስረዳችሁ ይሆናል። እኔ ብቻዬን ባወራችሁ እኔን ብቻዬን ባናግራችሁ ምናልባት እንትን ላትሉኝ ትችላላችሁ። እና እሷ ስትመጣ በደንብ የምታወራችሁ ይሆናል ማለት ነው። አንዳንዴ ምን አለ መሰላችሁ፣ ውሸት በመካከላችሁ ጓደኝነታችሁ መሀል ላይ ውሸት ካለ ማስመሰል ካለ ይሄ ጓደኝነታችሁ አይጠቅም። ከት ማረግ ነው በቃ መራቅ። ከእንደዛን አይነት ሰው መራቅ ነው የሚያስፈልገው። እና እኔ ማርታን ጠልቻት ወይ ደግሞ ምናምን ለኔ ማትመጠን ሆነ ምናምን አይደለም። የምሬ ነው። እውነቱን ለመናገር ከኔ ትበዛብኛለች። ቆንጆ ነች። የፈለገችውን ሰው ማግኘት ትችላለች። የፈለገችውን ሰው መያዝ ትችላለች። ከሷ ጋር አብሮ መሆን ይችላል። የትኛውም ሰው ማንኛውም ሰው እንደሚፈልጋና አይነት ሰው ነች ማርታ ማለት ነው። ቆንጆ ነች። እውነት ምንም የማይወጣላት ከማንም ማንሳ አይደለም። ግን ደግሞ ውሸት ስላለ እና ደግሞ የደበቀችኝ ትልቅ ነገር ስላለ እኔ የማውቀው እንኳን እኔ ገና ልጅቷ የምትመጣው ሊዲያ የምትባለው ልጅ ስትመጣ ብዙ ነገር የምትነግራችሁ ነገር አለ እና እኔ ማወቅ የምፈልገው ነገር አለ። ማርታና ሄርሜላ የዋሸች ነገር አለ፣ የዋሹ ነገር አለ ምናምን ስላለች እነሱን ከሷ እሰማለሁ። ምን እንደደበቁኝ ምን እንደዋሹኝ። ሄርሜላ የምወዳት እህቴ ነች። ስለሷ ማንም ቢለኝ እኔ የምሰማ ሰው አይደለሁም። ግን ደግሞ ምን እንደዋሸችኝ ደግሞ ምናልባት በማርታ ጉዳይ ልትዋሸኝ ትችላለች። ግን ደግሞ በራሷ ላይ ምንም ልትዋሸኝ አትችልም።
ጠንቅቄ ስለማውቃት ማለት ነው። ስለ ማርታ ግን የሆነ ነገር ምናልባት ከእኔና እሷን አንድ ላይ ለማድረግ አንዳንዴ ዋሽቷችሁ አስታርቁ ይባል የለም። ምናልባት እሷም ዋሽታኝ የሆነ ነገር አንድ ላይ እንደሆን ከማርታ ጋር አንድ ላይ እንደሆን ፈልጋ ይሆናል። ያው ትወደኛለች፣ እኔ በጣም አውቃለሁ። ሄርሜላ ማለት በጣም የምትወደኝ ወንድም ሆነ ከማንም በላይ እዚህ ሶሻል ሚዲያ ስትመጣ ከማንም ሳትግባባ ከኔ ነው የተግባባቸው። ወደ አብርሃም የሚያስተዋውቋት እኔ ነኝ እና ከሁሉም በላይ በጣም የምታከብረኝ እና በጣም የምትወደኝ ሄርሜላ ነች ማለት ነው። በእርግጠኛ ነኝ እሷ ዋሸችኝ የምለው በማርታ ጉዳይ እንጂ በራሴ ወይ በራሷ ጉዳይ ምንም ሊሆን አይችልም። እሷም እየመጣች ነው። ከእሷ ጋር ያለውን ነገር ሰሙና እናንተ የምትረዱኝ ይሆናል ማለት ነው። ሰላም እንዴት ነሽ? ሰላም ነው አለን። ነይ ወደዚህ። እስካሁን እየጠበቅኩሽ ነበረ። ያው ቡታጀራ በእናትህ በጣም እንትን እያልኩ እየፈለግኩኝ ነበር። እኔ ማለት በጣም እዚህ ጋር እየተጎዳክ ነው አንተ። ብዙ የማታውቀው ነገር አለ። እሺ አንዴ ላስቆምሽና ሊዲያ ማለት በሄርሜላና በማርታ ጉዳይ በጣም ላወራ የምፈልገው ነገር አለ። ሄርሜላና ማርታ ዋሽተውካል፣ ትልቅ የዋሹክ ነገር አሉ ብለሽኛል። እኔ ሄርሜላ ከማንም ሰው በላይ ማምናትና መወዷት እህቴ ነች። ማርታ ግን ደግሞ በሄርሜላ ጉዳይ ነው የተዋወቅነው። ምናልባት ማርታ ልትዋሸኝ የምችለው ነገር ሊኖር ይችላል። ዋሽታኛለችም፣ እኔ የማውቀው ነገር አለ። ለዛ ነው የተለያየ ነው። ግን ደግሞ ሄርሜላና ማርታ የዋሹክ ነገር አለ። ምንድን ነው ያሹኝ ነገር? እና ቀጥታ እንድትነግሪኝ ብቻ ነው ፈልገው። ምናልባት ብዙዎቻቸው ከማርታ ስለራኩ ማርታን የከደዋት ወይ ደግሞ አስመስዬ ሶሊያናን ምናምን የቀረብኳት ምናምን ነው የመሰላቸው እና ብዙ ያሸችኝ ነገር ስላለ ነው። በዚሁ አጋጣሚ እንድትረዱኝ እፈልጋለሁ። እና ደግሞ ቀጥታ እኔንም ስላላመኑኝ እኔንም ስላልተረዱኝ ማርታን የሸሸውበት ምክንያት፣ ማርታን የራኩበት ምክንያት ትልቅ የራሴ ምክንያት አለኝ። እና ደግሞ ሰውም ምናልባት አንቺ የማርታ የጓደኛ እህት ነሽ። እህቴ ከሷ ጋር ተምራለች፣ እህቴ ከሷ ጋር አሳልፋለች። አንዳንዴም ቤት ትመጣለች እኛ ጋር ትኝ ነበር። ሁሉም ነገር በስልክ ነገር ልካለሁ። እሺ እና ደግሞ አሁን እንድትነግሪኝ የምፈልገው ነገር ሄርሜላና ማርታ ምን እንደዋሹኝ እንድትነግሪኝ እፈልጋለሁ። ማለት እንደዚህ አድርጌ ግልጽ አድርጌ ምነግርህ አልፈልግም። ማለት በአንዴ አንተ ሌላ ውስጥ እንድትገባ አልፈልግም። ግን እኔ ምነግርህ ነገር ከሄርሜላም ሆነ ከማርቲ እንድትርቅ ነው የምፈልገው። ማለት እኔ በጣም በብዙ መንገድ አንተን የማገኝበት መንገድ በጣም ተቸግሬ ነበር። እንኳንም እኔ በጣም ነው ደስ ያለኝ ቡታጀራ በመምጣት ማለት ነው። እኔ አንተ ወንድሜ ነህ፣ በጣም ነው የምወድህ፣ ግን እንድትጎዳ አልፈልግም። እና ማርታም ላንተ አትሆንህም። በጣም ያሴሩብህ ሴራ አለ ላንተ የማይገባ ነገር እና ቀስ በቀስ ደግሞ ያኛው ነገር እየቆየ ሲመጣ አንተም ይገባሃል፣ ታውቀዋለህ። ስለዚህ አንተ ከእንትና ጋር መራቅ ነው ያለብክ። ከሄርሜላም እህቴ ናት ሄርሜላ ወዳታለሁ ምናምን የሚለው ቃል እዚህ ጋር አውጣው። አንተ እሷ አንተ ላይ ምን እንዳደረገች አታውቅም። ምን እያደረገች እንደሆነ ማጥናት አለብህ። ስለሷ ምን እንደሆነ እኔ በጣም ብዙ ነገር አውቃለሁ። ሲስተር እህቴ ደግሞ በጣም ብዙ ነገር ነግራኛለች። አቤል እንዴት አድርጌ ልንገራው? እና እህቴማ ማርቲ ጓደኛሞች ናቸው፣ በጣም ይግባባሉ። ብዙ ነገር ነግራታለች። እሷ ደግሞ እንዳጋጣሚ ለእኔ ነገረችኝ። አቤል መጎዳት የለበትም ግዴታ ከማርታ ጋር መራቅ አለበት፣ በቃ ከሶሊያና ጋር መሆን አለበት ብዬ እነግረዋለሁ። እንዲሁም እሷ እንዳትነግሪ ምንድን ነው ምናምን ብላኝ ነበር። እኔ በጣም በብዙ መንገድ ነው አንተን አፈላልጌ ያገኘው። ቡታጅራ ስትመጣ በጣም ደስ ብሎኛል። እና አሁንም ሆነ የምነግርህ ነገር አቤል ትጎዳለህ። ቀጥታ ከማርታ ጋር መራቅ ነው ያለብህ። ማርታ ለአንተ የምትገባ ሴት አይደለችም። በቃ ለአንተ በጣም በጀርባክ በጣም መጥፎ ነገር እያደረገች ነው። ስለዚህ ቀጥታ ከሶሊያን ጋር እንድትሆን ነው እኔ የምፈልገው። ይሄንን ሚስጥር ልነግርህ ነው ማለት ቀስ በቀስ ደግሞ አንተ ይገባሃል። አሁን በአንድ ይሄን ሚስጥር ብነግርህ ትጎዳለህ። እሺ ይኸውልሽ አንድ ነገር ልንገርሽ ሊዲያ፣ እኔ ማንም ስለመረጠልኝ ከማንም ጋር አልሆንም። አንቺ ከሶሊያና ጋር ሁን ስላልሽኝ ከሶሊያና ጋር መሆን ሰው ምናምን አይደለሁም። የራሴን ህይወት መርጬ ወይ ደግሞ ይሆነኛል ብዬ መሆን ሰው ነኝ እንጂ ማንም ሰው ስላደረገ አይደለም። ቤተሰቤም በራሴ ጉዳይ በራሴ ህይወት ቤተሰቤም ሁላ እንዲገባ አልፈልግም። ግን ደግሞ አሁን ዛሬ ስለ ማርታና ስለ ሄርሜላ ትልቅ ጉዳይ አለ፣ ትልቅ የዋሹ ነገር አለ ብለሽኛል አይደል? እሱን ነገር እንድነግሪኝ ብቻ ነው የምፈልግ። ይኸው ህዝብም አለ፣ እኔ የተከፋ ከማርታ የራኩበት ነገር ትልቅ ነገር አለ እና እሱን ነገር
ራሴ በራሴ ምነግራችሁ ይሆናል ወይ ደግሞ ማውጣው ይሆናል። እና ግን አሁን ምንድን ያደረገችው ምንስ ደብቀውኛል ሄርሜላ ማርታ እሱን ነው ማወቅ ፈልገው። አሁን እሱን ብቻ እንድነግረኝ ፈልገው። አቤል አሁንም እየተረዳኸኝ አይደለም። ከነሱ ራቅ አቤል፣ ትጎዳለህ። በቃ ከሄርሜላም ሆነ ከማርቲ ራቅ ነው እንድትርቅ ነው የምፈልገው። በቃ እኔ አሁን ቀጥታ ብነግርህ አቤል የምር ትጎዳለህ። በጣም በጀርባክ በጣም መጥፎ ሴራ እያሴሩብክ ነው። እኔ ያየሁትም ነገር አለ፣ የሰማሁትም ነገር አለ። ያንን ሚስጥር እኔ አሁን ብነግርህ እውነት አቤል እንድትጎዳ አልፈልግም። በቃ አንተ ከነሱ እንድትርቅ ብቻ ነው የምፈልገው። እሺ አሁን ግልጹን ለምንድን ነው መናገር ያልፈለግሽው አንቺ እንዴ? ከማርታና ከሄርሜላ ራቅ ብነግርህ ማለት ነው አቤል፣ ብነግርህ ማለት ነው ሌላ እኔ ከኔ እንትን ያሉት ከኔ ጀርባ ያሉት ሌላ ነገር ሊደርስብኝ ይችላል አቤል። እኔ ለምን አታስብልኝም? ለኔ ለምን አታዝንልኝም? እኔ አንተ እንድትጎዳ ስለማልፈልግ ነው ይሄንን ነገር ራሱ መጥቼ ልነግርህ የቻልኩት። በቃ ከነሱ እንድትርቅ ብቻ ነው። ከዛ አንተ ቀስ በቀስ ወይ ግልጽ ሊወጣ ይችላል፣ በሌላ መንገድ ልታቀው ትችላለህ። አቤል ተረዳኝ። በቃ ከነሱ ጋር ራቅ፣ ትጎዳለህ። ከማርታ መጎዳቱን ለኔ ታዩና አሁን ለምንድን ነው ግልጽ አድርግስ ማትነግሪኝ? አንቺ አሁን ሄርሜላ ወይ ማርታ ለምን እንደደበቁኝ ወይ ደግሞ ምን እንደደበቁኝ ለምን በግልጽ አትነግሪኝ? በቃ እሱን ነው ማወቅ የፈለኩት ካንቺ። አሁን የምፈልገው ነገር ምንድነው? ትልቅ ነገር እነግርሃለሁ ብለሽኛል አይደል? በመከራ ነው ያገኘው ብለሽኛል አይደል? ስለዚህ እንደገና አመኝሽ እንደገና እንድንገናኝ ወይ ደግሞ ብዙ ነገር ለኔ የምታስቢ ከሆነ እንደ ወንድም የምታስቢኝ ከሆነ እንደ ወንድም የምትወጂኝ ከሆነ ያለውን ነገር እንዴ እንዳልጎዳ ከፈለግሽ ያለውን ነገር ስለ ሄርሜላም ስለ ማርታም አውቃለሁ ብለሻል፣ ብዙ ሚስጥር አውቃለሁ ብለሻል። ስለዚህ እሱን ነገር ንገሪኝና እኔም ከዛ ነገር አስወጪኝ እያልኩሽ ነው። እሺ እኔ ቀጥታ ማለት ነው ማለት አሁን ልነግርህ አልችልም። ለምንድን ነው ልነግሪኝ ማልችው? የእህትሽ ጓደኛ ስለሆነች ነው ማርታ? ንገሪኝ። እህቴ እኔ ነኝ በጣም መጥፎ ነገር ልታደርግብኝ ትችላለች። አቤል ጋር ደውላለሁ ስላት ራሱ ማለት ነው እንዳትደውይ ነው ያለችኝ። አንቺ ቆይ የእህትሽ ጓደኛ እንዴት አሳልፈሽ ልትሰጪ ቻልሽ? ለኔን ማለት ነው። እስኪ እኔ ምን ጠቅሜሽ ነው ወይ ደግሞ እኔ ምን አውቂ? እኔ እውነታውን ለማውጣት ስለፈለኩኝ ነው። እውነታውን ለምሳሌ አንተ ላይ መጥፎ ነገር እየተደረገ አይቼ ነው። ስለዚህ ለነገር ከእህትሽ ጓደኛ በላይ እህትሽ መቼም ዝም አትልም አይደል? እሺ አሁን ደግሞ አንተም እኮ የእህቴ ጓደኛ አንተም እሷ ላይ መጥፎ ነገር ብታደርግ እኔ አጋልጣለሁ እነግራት ነበር። ግን አንተ እያደረክ ምንም ነገር ያደረከው ነገር የለም። አንተ ላይ እየተደረገ ስላየው ነው በጣም መጥፎ ነገር ከጀርባክ። ሄርሜላም ሆነች እንትና ማርታ በጣም ብዙ ነገር እያደረጉ ነው። ከፈለክም ደግሞ ቴሌግራም ላይም ሆነ በሆነ በቃ እኔ እነግርሃለሁ። ዛሬ ግን ልነግርህ አልችልም አቤል። እኔ በጀርባዬ ደግሞ ሌላ ነገር ደግሞ እኔ እንትን እንዳልባል። ስለዚህ አቤል ትሰማኛለህ አይደል? ስለ ማርታም ሆነ ስለ ሄርሜላ ማወቅ የምትፈልገው ነገር አለ? ስለማወቅ ስለምፈልግ ነው አይደለ? እና ስትይኝ ስለ ሄርሜላና ስለ ማርታ ልነግርህ ብዙ ጉድ አለ ልነግርህ ፈልጋለሁ ስትይኝ ነው አይደል የመጣሁት? እና እንድነግሪኝ ስለመጣሁ ነው የመጣሁት። በቃ አሁንም ቢሆን ከነሱ እንድትርቅ ነው የምፈልገው። ከሁለታቸውም ራቅ እኮ እያልኩት ነው። በቃ አቤል ስማኝ እስቲ። ይኸውልሽ ማነሽ ሊዲያ፣ ማርታ ሄርሜላ ማለት እህቴ ነች። በጣም መወዳት ማከብራት እህቴ ነች። ስለዚህ እሷ ላይ እኔ ላይ ምንም የምታደርግ ሰው አይደለችም። ማንም ሰው ስለወራ ስለሷ እኔ ማንንም ልርቅ አልችልም፣ እሷንም ልርቃት አልችልም። ለምንድን ነው የማትርቀው? አንተ ላይ ሌላ ነገር እየተደረገ እኮ ነው ያለው እያልኩ አቤል ተጎዳለህ። በቃ ራቅ ከነሱ። ስለዚህ መናገር የፈለግሽው ነገር እኮ ቀጥታ መናገር ትችላለሽ። ወይኔ አቤል እንዴ የእነሱን ጉድ ብትሰማ ማለት ነው እርግጠኛ ነኝ አንተም ብትሆን ትርቃለህ። ሲጀመር ማለት ነው አንተም ከነሱ ህይወት ትወጣለህ። እርግጠኛ ነኝ ያንን ጉድ ብታውቁ ኖሮ። አሁን መናገር የፈለግሽው ነገር ለምን ቀጥታ አትናገሪም? ወይኔ አቤል እንዴ ልትነግሪኝ ነው አይደል የመጣሽው? በቃ ልነግርህ የመጣሁት እንድትርቅ ብቻ ነው። በቃ አቤል ግልጽ ካልተደረገልህ ይሄን ነገር እያብራራሁ ምናልባት ከነሱ ጋር ልሆን ካልፈለግሽስ? ምናልባት ለምንድን ነው የማልፈልገው? አንተ እንዳትጎዳ እንጂ አቤል። ለምንድን ነው ለራስ እየተባለ ነገር የማታውቀው? እኔ እኮ ወንድሜ ስለሆንክ በቃ እንደ ወንድሜ ስለማይ ነው፣ እንድትጎዳ ስለማልፈልግ ነው። በጣም በጀርባ ብዙ ነገር እየተደረገ ያለው ነገር አለ አቤል ስማኝ። እሺ አንድ ነገር ልንገርሽና ለመጨረሻ ጊዜ ነው እያወራሁሽ ያለሁት። አሁን ስለ ሄርሜላና ስለ ማርታ አውቃለሁ አልሽ። ብዙ ነገር የደበቁም ነገር አለ አልሽ። ብዙ ነገር ማሽተው ካላልሽ፣ ስለዚህ የምታውቂው ነገር ካለ አሁን ቀጥታ ለምን አትናገሪም? አንቺ የምታውቂው ነገር አውቃለሁ አልሽ። ስለዚህ ምንም ነገር ማታውቂው ነገር ካለ ግን እንደዚህ አትናገሪኝ። በቃ አልፈልግም፣ እንድትነግሪኝም አልፈልግም።
ምናልባት ከነ ሄርሜላ ጋር ከነ ማርታ ጋር እንደሆነ ስለማትፈልጊ ይሆናል። ግን ነገ ላይ ታስታውሰኛለህ አቢ ለምን አልሰማኋትም ብለህ እኔን ታስበኝ ይችላል። ግን ዛሬ ከነሱ እራቅ እያልኩህ ነው። የማንነግርበት ደግሞ የራሴ ሚስጥር የሆነ ነገር አለኝ። በነግረህ ግልጽ ባደርግልህ አንተም እርግጠኛ ነኝ ትርቃለህ። ስለዚህ በቃ ልርቃ የምትፈልጊው ንገሪኛ። እንዴ ልራቅ በቃ ለኔ ተይሱ። አቤል ስማኝ፣ በቃ እራቅ ነው እያልኩ ያለሁት። ከማርታም ሆነ ከሄርሜላ እራቅ በቃ። አሁን እሺ ትነግሪኛለሽ? ስለ ሄርሜላን ስለ ማርታት ንገሪኝ። የደበቁኝ ነገር ትነግሪኛለሽ? አልነግሪኝም? አሁን ልነግሪኛችሁ? ወይኔ አቤል፣ እሺ ልነግርህ አልችልም። እሺ አመሰግናለሁ። ከዚህ በኋላ ግን ላገኘህም ምንምም እንዳትይኝ እሺ? ወይ ደግሞ ልነግሪኝ የፈለግሽ ቀን ደውለሽ ነግሬሃለሁ። እውነታው አንድ ቀን ወይ ይገባኛል። ወይ ደግሞ ልነግሪኝ የፈለግሽ ቀን ጥሪኝ፣ ደውይልኝ፣ እመጣለሁ። አለበለዚያ ሌላ ነገር ልታወሪኝ ከሆነ አትልመጣም። ልታወሪኝ የተዘጋጀሽ ቀን ግን ጥሪኝ። አመሰግናለሁ። ለማንኛውም ማለት ነው ራስህን ጠብቅ አቤል።